ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከመጨረሻው እዩ። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱንም የምንሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው አማርኛ ፊደላት ባለ 3 ሆሄ ቃላት ምስረታ ይዤላችሁ መጥቻለሁ። እኔ ሳነብ እናንተ ደብተርና እስክሪብቶ ይዛችሁ ተከታተሉኝ። ግልጽ እንዲሆንላችሁ በተረጋጋ መልኩ አነብላችኋለሁ። ከኔ ጋር ቆዩ። እሺ፣ እዚህ ላይ የመጀመሪያው መነሻ በማድረግ ነው የጻፍነው። ሁለተኛ ደግሞ በን መነሻ በማድረግ፣ ሶስተኛው መስመራችን ወን መነሻ በማድረግ፣ አራተኛ መስመራችን ደን መነሻ በማድረግ እናያለን ማለት ነው። የመጀመሪያችን መ ከ ረ በአንድ ላይ መ ከ ረ። መ መቤት የመጀመሪያ ድምጽ፣ ከቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ በአንድ ላይ መከረ የሚል ይሰጠናል ማለት ነው። ቀጣያችን መ ሆ ን በአንድ ላይ መሆን። መቤት የመጀመሪያ ድምጽ፣ ሆ ሀቤት የሰባተኛ ድምጽ፣ ነቤት የስድስተኛ ድምጽ በአንድ ላይ መሆን የሚል ይሰጠናል ማለት ነው። ቀጣያችን መ ል ስ በአንድ ላይ መልስ። መቤት የመጀመሪያ ድምጽ፣ ለቤት የስድስተኛ ድምጽ፣ ሰቤት የስድስተኛ ድምጽ በአንድ ላይ መልስ መልስ የሚል ይሰጠናል ማለት ነው። ቀጣያችን መ ጠ ን በአንድ ላይ መጠን። መቤት የመጀመሪያ ድምጽ፣ ጠቤት የመጀመሪያ ድምጽ፣ ነቤት የስድስተኛ ድምጽ በአንድ ላይ መጠን መጠን የሚል ይሰጠናል ማለት ነው። ቀጣያችን መ ሬ ት በአንድ ላይ መሬት ይላል ማለት ነው። መቤት የመጀመሪያ ድምጽ፣ ረቤት የአምስተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ መሬት መሬት የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ መ ረ ጃ በአንድ ላይ መረጃ ይላል ማለት ነው። መቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ፣ ጀቤት የአራተኛ ድምጽ በአንድ ላይ መረጃ የሚል ይሰጠናል ማለት ነው። መ ብ ት በአንድ ላይ መብት ይላል ማለት ነው። መቤት የመጀመሪያ ድምጽ፣ በቤት የስድስተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ መብት የሚል ይሰጠናል ማለት ነው። እነዚህን አይተናል የመጀመሪያዎችን መን መነሻ በማድረግ። አሁን ደግሞ በን መነሻ በማድረግ እናያለን ማለት ነው። በመቶ በመቶ ይላል ማለት ነው። በቤት የመጀመሪያ ድምጽ፣ መቤት የመጀመሪያ ድምጽ፣ ተቤት የሰባተኛ ድምጽ በአንድ ላይ በመቶ በመቶ የሚል ይሰጠናል ማለት ነው። ቀጣይ በሌላ በሌላ በቤት የመጀመሪያ ድምጽ፣ ለቤት የአምስተኛ ድምጽ፣ ለቤት የአራተኛ ድምጽ በአንድ ላይ በሌላ የሚል ይሰጠናል ማለት ነው። ቀጣይ በዚህ በዚህ በቤት የመጀመሪያ ድምጽ፣ ዘቤት የሶስተኛ ድምጽ፣ ሀቤት የስድስተኛ ድምጽ በአንድ ላይ በዚህ
በዚህ የሚል ይሰጠናል ማለት ነው። ቀጣይ በኋላ በኋላ ይላል ማለት ነው። በቤት የመጀመሪያ ድምጽ፣ ሀቤት የስምንተኛ ድምጽ ወይም ዲቃላ የምንላት፣ ለቤት የአራተኛ ድምጽ አንድ ላይ በኋላ የሚል ይሰጠናል ማለት ነው። ቀጣይ በዚያ ይላል ማለት ነው። በቤት የመጀመሪያ ድምጽ፣ ዘቤት የሶስተኛ ድምጽ፣ የቤት የአራተኛ ድምጽ በአንድ ላይ በዚያ የሚል ይሰጠናል ማለት ነው። ቀጣይ በላይ በቤት የመጀመሪያ ድምጽ፣ ለቤት የአራተኛ ድምጽ፣ የቤት የስድስተኛ ድምጽ በአንድ ላይ በላይ የሚል ይሰጠናል ማለት ነው። ቀጣይ በሙሉ በቤት የመጀመሪያ ድምጽ፣ መቤት የሁለተኛ ድምጽ፣ ለቤት የሁለተኛ ድምጽ በአንድ ላይ በሙሉ የሚል ይሰጠናል ማለት ነው። በን መነሻ በማድረግ አይተናል። ወን መነሻ በማድረግ እናያለን ማለት ነው። ወራት ወቤት የመጀመሪያ ድምጽ፣ ረቤት የአራተኛ ድምጽ፣ ተቤት የስድስተኛ ድምጽ አንድ ላይ ወራት የሚል ይሰጠናል ማለት ነው። ቀጣይ ወረዳ ወቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ፣ ደቤት የአራተኛ ድምጽ በአንድ ላይ ወረዳ የሚል ይሰጠናል ማለት ነው። ቀጣይ ወሳኝ ወቤት የመጀመሪያ ድምጽ፣ ሰቤት የአራተኛ ድምጽ፣ የቤት የስድስተኛ ድምጽ በአንድ ላይ ወሳኝ የሚል ይሰጠናል ማለት ነው። ቀጣይ በአንድ ላይ ወቅት ይላል ማለት ነው። ወቤት የመጀመሪያ ድምጽ፣ ቀቤት የስድስተኛ ድምጽ፣ ተቤት የስድስተኛ ድምጽ አንድ ላይ ወቀት የሚል ይሰጠናል ማለት ነው። ቀጣይ ወንዝ ወቤት የመጀመሪያ ድምጽ፣ ነቤት የስድስተኛ ድምጽ፣ ዘቤት የስድስተኛ ድምጽ አንድ ላይ ወንዝ የሚል ይሰጠናል ማለት ነው። ቀጣይ ወዘተ ወቤት የመጀመሪያ ድምጽ፣ ዘቤት የመጀመሪያ ድምጽ፣ ተቤት የመጀመሪያ ድምጽ አንድ ላይ ወዘተ የሚል ይሰጠናል ማለት ነው። በአንድ ላይ ወቤት የመጀመሪያ ድምጽ፣ የቤት የስድስተኛ ድምጽ፣ መቤት የስድስተኛ ድምጽ አንድ ላይ ወይም የሚል ይሰጠናል ማለት ነው። ወን መነሻ በማድረግ አይተናል። ቀጣይ ደን መነሻ በማድረግ እናያለን ማለት ነው። ደረጃ ደቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ፣ የቤት የአራተኛ ድምጽ አንድ ላይ ደረጃ የሚል ይሰጠናል ማለት ነው። ቀጣይ ደስታ አንድ ላይ ደስታ ደቤት የመጀመሪያ ድምጽ፣ ሰቤት የስድስተኛ ድምጽ፣ ተቤት የአራተኛ ድምጽ አንድ ላይ ደስታ የሚል ይሰጠናል ማለት ነው። ቀጣይ ደቂቃ በአንድ ላይ
ደቂቃ ደ ደቤት የመጀመሪያ ድምፅ ቂ ቀቤት የሶስተኛ ድምፅ ቃ ቀቤት የአራተኛ ድምፅ በአንድ ላይ ደቂቃ የሚል ይሰጠናል ማለት ነው። ደ ግ ሞ በአንድ ላይ ደግሞ ደግሞ ይላል ማለት ነው። ደ ደቤት የመጀመሪያ ድምፅ ግ ገቤት የስድስተኛ ድምፅ ሞ መቤት የሰባተኛ ድምፅ በአንድ ላይ ደግሞ ደግሞ የሚል ይሰጠናል ማለት ነው። ቀጣይ ደ ቡ ብ በአንድ ላይ ደቡብ ደ ደቤት የመጀመሪያ ድምፅ ቡ በቤት የሁለተኛ ድምፅ ብ በቤት የስድስተኛ ድምፅ አንድ ላይ ደቡብ ደቡብ የሚል ይሰጠናል ማለት ነው። ቀጣይ ደ ን ብ በአንድ ላይ ደንብ ደ ደቤት የመጀመሪያ ድምፅ ን ነቤት የስድስተኛ ድምፅ ብ በቤት የስድስተኛ ድምፅ በአንድ ላይ ደንብ ደንብ የሚል ይሰጠናል ማለት ነው። ቀጣያችን ደጋፊ ደጋፊ ደ ደቤት የመጀመሪያ ድምፅ ጋ ገቤት የአራተኛ ድምፅ ፊ በቤት የሶስተኛ ድምፅ በአንድ ላይ ደጋፊ ደጋፊ የሚል ይሰጠናል ማለት ነው። የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።